የፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት መመለስ በአውሮፓ ምድር ላይ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ የደህንነትና የመከላከያ ስጋት መደቀኑ ይታወቃል። አውሮፓውያን ለዘመናት እንደ ፖለቲካዊ ዶግማ ሲደግፉት የነበረው የትራንስአትላንቲክ ጥምረትና የአሜሪካ የደህንነት ዋስትና በአሁኑ ወቅት በጥልቅ ጥያቄ ምልክት ውስጥ ወድቋል። ይህ ስትራቴጂካዊ መናወጥ አውሮፓን ከዓመታት የደህንነት እንቅልፍ በማንቃት ራሷን ለመከላከል አዳዲስ እርምጃዎችን እንድትወስድ ግድ የሆነባት ነው። በዚህም ለወራት የተለያዩ የመከላከያ ስራዎችን ስታከናውን የቆየችው አውሮፓ አሁን የሰው ልጅ የታሪክ አካሄድን ሊቀይር የሚችል አዲስ የጦርነት ጥበብና የረቀቀ ስልት በከፍተኛ ፍጥነት እየቀመረች ነው። ለዘመናት የጦር ጄቶች አስፈሪ ጩኸትና የሰው ልጅ ወታደራዊ የጀግንነት ወኔ ብቻ ይነክስበት በነበረው የአየር ውጊያ ዛሬ ግን ሰው ሰራሽ አስተውሎትና የማይታዩት የብረት ክንፎች የበላይነቱን ለመውሰድ የተንደረደሩ ነው። ሰሞኑን በጀርመን መዲና በርሊን በተካሄደው ዓለም አቀፍ የአየር ኃይል ትርኢት ላይ የዓለም መገናኛ ብዙሃንን ቀልብ የሳበው የስትራቴጂስቶችን ትንፋሽ ቀጥ ያደረገውና ለሀገራት መከላከያ ሚኒስትሮች የቤት ስራ የሰጠው ዋነኛው ትዕይንት አዲሱ የሰው አልባ አውሮፕላን ወይም በወታደራዊ ዓለም አጠራር ዊንግማን ኤርክራፍት ማዕከላዊ የውይይት አጀንዳ ሆኗል። ይህ ተራ የቴክኖሎጂ ሽግግር ሳይሆን የመጻኢውን ዓለም የኃይል ሚዛን፣ የአውሮፓን ጂኦፖለቲካዊ አሰላለፍና የጦር ሜዳ ውሎችን መልክ ሙሉ በሙሉ የሚቀይር ታሪካዊ ክስተት ነው ተብሏል። በአየር ውጊያ ታሪክ ውስጥ ዊንግማን የሚለው ቃል ትልቅ ትርጉም እንዳለው ይነገራል። ይህ የዋናውን ተዋጊ አውሮፕላን ክንፍ ተከትሎ የሚበር ከጠላት ድንገተኛ ጥቃት የሚከላከል የጠላትን አውሮፕላን የሚያደናቅፍና በጭንቅ ጊዜ ረዳት ሆኖ ሕይወቱን አሳልፎ የሚሰጥ የሌላ ተዋጊ አውሮፕላን አብራሪ ዊንግማን ወይም ታማኝ አጃቢ የሚል ስያሜ ተሰጥቶታል። ዛሬ ግን ይህ እጅግ አደገኛና ትልቅ መስዋዕትነት የሚጠይቅ ሚና በድንቅ ወታደራዊ ፈጠራ ከሰው ልጅ ስጋና ደም ወደ ሰው ሰራሽ አስተውሎት የተሸጋገረ ነው። እነዚህ አዳዲስ የጦር መሳሪያዎች በቴክኖሎጂው ዓለም የጥምር ውጊያ አውሮፕላኖች በመባል ይታወቃሉ። መጠናቸው እጅግ በጣም አነስተኛ ከሆኑና የነፋስ ፍጥነት ካላቸው ድሮኖች ጀምሮ እስከ ግዙፍ የተለመዱ ተዋጊ ጀቶች የሚያህሉ የብረት አካል ያላቸው ናቸው። ዋና ስትራቴጂካዊ ተልዕኳቸውም እንደ F-35 እና ዩሮፋይተር ካሉ የሰው ልጅ ከሚያበሯቸው ውድ ተዋጊ ጀቶች ጎን ለጎን በታማኝ አጃቢነት የተወነጨፉ ለዋናው አብራሪ የውጊያውን ሚዛን መጠበቅ ነው። እነዚህ ሰው አልባ አውሮፕላኖች በተገጠመላቸው መሳሪያ ሁኔታዎችን በቅጽበት የመተንተንና ውሳኔ የመስጠት አቅም ያላቸው የቴክኖሎጂ ጭራቆች ናቸው ሲሉ የአውሮፓ ወታደራዊ ስትራቴጂስቶች ይናገራሉ። ከሰው ልጅ እይታና ከራዳሮች እጅግ የራቁ የጠላት እንቅስቃሴዎችን፣ ድንገተኛ የሚሳኤል ተኩሶችንና ወታደራዊ ስብስቦችን ቀድመው መለየት፣ የጠላትን የራዳር መረብ፣ የመገናኛ መስመርና የሳተላይት ግንኙነቶችን ማዘበራረቅና የጠላትን ጦር መከላከያ ማሳጣት፣ ምሽጎችና ስልታዊ ይዞታዎች ላይ ከባድ የሚሳኤል ድብደባ መፈጸም፣ ዋናው አውሮፕላን ለአደጋ ሳይጋለጥ ወደ ጠላት ቀጠና ዘልቀው ገብተው መብረቃዊ ጥቃት ማድረስ የእነዚህ ድሮኖች ወሳኝ ተግባራት ናቸው። የአውሮፓ ሀገራትና የአትላንቲክ ማዶ ኃያል አሜሪካ ወደዚህ አስፈሪና እጅግ ውድ ወደ ሆነች ቅድምድም በከፍተኛ ፍጥነት እንዲገቡ ያደረጋቸው ዋነኛው ምክንያት ደግሞ ደጃፋቸው ላይ በምስራቅ አውሮፓ ምድር የተካሄደ ያለው የሩሲያና የዩክሬን ደም አፋሳሽ ጦርነት ነው። ይህ ጦርነት የዓለምን ወታደራዊ ስትራቴጂስቶችና የወደፊት እቅድ አውጪዎችን አንድ ትልቅና መራራ እውነት በግልጽ አስተምሯቸዋል። ይህም በዘመናዊ የጦር ሜዳ የጠላትን የመገናኛ መስመር፣ ራዳርና ሰንሰር ማደናቀፍ ልክ እንደ ኬኔቲክ ሚሳይል ድብደባ ሁሉ ገዳይና የጦርነቱን ውጤት ወሳኝ መሆኑን ነው። ተለምዷዊ የጦርነት ስልት በአየር ላይ የበላይነት ብቻ የተመሰረተ መሆኑ ቀርቶ ወደ ኤሌክትሮኒክስ ጦርነት ተሻግሯል። ተስፈኛውና ፈጣን እድገት እያሳየ ያለው የጀርመን መከላከያ ስታርታፕ ሄልሲንግ ኩባንያ በትክክል ይህንን ክፍተት ለመሙላት መነሳቱ የተነገረ ነው። ኩባንያው የሚያመርታቸው የኤሌክትሮኒክስ ጥቃት ድሮኖች የሰው ቁጥጥር ሳያስፈልግ ሙሉ በሙሉ በራሳቸው ውሳኔ የሚንቀሳቀሱና በቡድን የጠላትን ዘመናዊ የአየር መከላከያ አውታር ሽባ የማድረግ ብቃት ያላቸው ናቸው። ይህ የሰለጠነ አብራሪ ሕይወት አደጋ ላይ ሳይወድቅ የጠላትን የጦር መዋቅር የማውደም አዲስ ጥበብ ነው። በበርሊኑ የአየር ላይ ትርኢት 4 የዓለማችን ግዙፍና ተጽዕኖ ፈጣሪ የጦር መሳሪያ አምራች ኩባንያዎች የራሳቸውን የፈጠራ ውጤት ለጀርመን ታዋቂ የአየር ኃይል ሉፍትዋፌና ለሌሎች የአውሮፓ ሀገራት ገበያ ለማቅረብ ትልቅ ውድድር ሲያደርጉ ታይተዋል። እያንዳንዱ ኩባንያ የቴክኖሎጂ የበላይነቱን ለመያዝ በቢሊዮን ዶላሮች ወጪ አድርገዋል። የቦይንግ አውስትራሊያ ዋና ስራ አስኪያጅ ኤሚ ሊስት ስለፈጠራቸው ሲናገሩ ያመረቷቸው MQ-28 ጎስትባት ተራ ድሮን ተብሎ መጠራት እንደሌለባቸው ይከራከራሉ። ይልቁንም በሰው ኃይል ለሚንቀሳቀሱ ትልልቅ አውሮፕላኖች አቅምንና አውዳምነትን እጥፍ ድርብ የሚያደርጉ ናቸው ይላሉ። ይህ ዘመናዊ ተሽከርካሪ ከሰው ልጅ ቀድሞ ወደ ጠላት ቀጠና በመግባት ራዳሮች የሚይዙትን መረጃ ሰብስቦ በሰከንዶች ውስጥ አቀናጅቶ በማቅረብ የመወሰን አቅምን ከፍ ያደርጋል። ይህ እጅግ የበረታ የቴክኖሎጂ እሽቅድምድም ከመከላከያ ስልትና ከጦር መሳሪያ ሽያጭ ባሻገር ትልቅ ጂኦፖለቲካዊ ትርጉም ያዘለ ነው። አውሮፓ ከሁለተኛው የዓለም ጦርነት ማብቂያ ጀምሮ የአሜሪካ ወታደራዊ የጦር መሳሪያ ድጋፍና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥበቃ ስር መሆኗ አሁን ላይ ለሚነሱት አዳዲስ መሪዎች ትልቅ የደህንነት ስጋት ሆኗል። በተለይም በአሜሪካ የፖለቲካ መዋቅር ውስጥ የሚታዩት መዋዠቆች ያሳሰባቸው የአውሮፓ መሪዎች የገዛ ራሳችን ሉዓላዊ የሆነና ከአሜሪካ ጥገኝነት የተላቀቀ የመከላከያ ኢንዱስትሪ ሊኖረን ይገባል የሚል ጠንካራ ክርክርና ፖለቲካዊ አቋም ያንጸባረቁ ነው። የሄልሲንግ ኩባንያ የአየር ክልል ስትራቴጂ ኃላፊ ስቴፋኒ ሊንግማን ይህንን አስመልክቶ ለሮይተርስ የሰጡት አስተያየት የአውሮፓን የውስጥ ፍላጎት ቁልጭ አድርጎ ያሳያል። ሰው ሰራሽ
አስተውሎት የእነዚህ ውስብስብ ስርዓቶች ዋና አእምሮ ሲሆን በሉዓላዊ መንገድ በራሳቸው በአውሮፓውያን መመራት እንዳለበት ያምናሉ። የደህንነታቸውን ቁልፍ ለሌላ ሀገር አሳልፈው መስጠት እንደሌለባቸውም ነው የሚገልጹት። ነገር ግን የአውሮፓ የአንድነት ጉዞና የጋራ መከላከያ ግንባታ መንገዱ ሁል ጊዜ አልጋ በአልጋ አይደለም። በቅርቡ የነበሩት የፖለቲካ አለመግባባቶች ጀርመንና ፈረንሳይ በቢሊዮን የሚቆጠር ዶላር ፈሶበት በጋራ ሊሰሩ ታቅደው የነበረውን የአዲሱ ትውልድ ተዋጊ ጀት ጆይንት ፋይተር ጀት ፕሮጀክት እንዲሰረዝ አድርገዋል። በአውሮፓ ህብረት መከላከያ ላይ ትልቅ ጥያቄ ምልክት ጥሎ የነበረ ቢሆንም አሁን ላይ ግን የፈረሰውን ፕሮጀክት ለመታደግ ሲሉ ፊታቸውን ወደ ዊንግማን ቴክኖሎጂ ማዞራቸው ተገልጿል። ሁለቱ ሀገራት ፊውቸር ኮምባት ኤር ሲስተም ወይም የወደፊቱ የአየር መከላከያ ስርዓት የተሰኘውን አዲስ ፕሮጀክት በመቅረጽ በድሮን አውታረ መረብና በጋራ የመረጃ ትስስር ዙሪያ በጋራ ለመስራት ቃል ገብተዋል። ምንም እንኳን የቴክኖሎጂው ማስታወቂያ፣ የኩባንያዎቹ ድፍረትና የመገናኛ ብዙሃን የተጋነኑ ዘገባዎች የአውሮፓን ሰማይ ቢሞሉትም ዊንግማን የተሰኙት አውሮፕላኖች አሁንም ድረስ በአንድም ውጊያ በተግባር አልተፈተኑም። ሁሉም ፕሮጀክቶች ገና በጽንሰ ሀሳብ ደረጃ ላይ ናቸው። የአሜሪካው ግዙፍ ኩባንያ ሎኪድ ማርቲንና እያደገ የመጣው የመከላከያ ስታርታፕ አንድሩል በተመሳሳይ የራሳቸውን ምስጢራዊ የሰው ሰራሽ አስተውሎት ጄቶችን ይዘው በመጪው ሐምሌ ወር በእንግሊዝ በሚካሄደው ዝነኛው ፋርንቦሮ ኤር ሾው የአየር ትርኢት ላይ ለመቅረብና የአውሮፓን ገበያ ለመቆጣጠር ተዘጋጅተዋል ተብሏል። አውሮፓ ራሷን ከአሜሪካ የቴክኖሎጂና ወታደራዊ ጥገኝነት አውጥታ በዊንግማን ድሮኖች የአየር ሉዓላዊነቷንና ክብሯን ታስከብራለች ወይስ እንደ ልማዷ በአሜሪካውያን የኒውክሌርና የቴክኖሎጂ ጥላ ስር ትደበቃለች የሚለው ጥያቄ ምላሽ የሚያገኘው በቀጣዮቹ ጊዜያት እነዚህ የብረት ተወንጫፊዎች ወደ ሰማይ ሲመጠቁ በሚኖራቸው የተግባር ስኬት ላይ ብቻ ይሆናል። አሁን ሰማዩ የተለወጠ ነው። የምድር ኃያላን ከአዲሱ የዲጂታል ሰማይ ጋር አብረው ለመለወጥ እየታገሉ ነው።